እኔስ ብሆን ኖሮ እኔ ተጎድቼ ብደውልለት እንደዚህ ነው የሚያደርገው? እሺ በቃ አንቺ ተረጋጊ። ለእኔ ሲል እኮ ነው ህይወቱን የሰጠው። አንድ እንኳን አላሰበም። ሳሚ ወዴት እየሄድክ ነው? ሻንጣው ምንድን ነው? ወደ መጣሁበት። ምን አባ ነው ያልካት? ለማ ስለማን እንደማወራ ገብቶሃል? ለብሌን ምን አባ ነው ያልካት? ብሌን የኔ ፍቅረኛ። ከሷ ጋር ያወራሁትን ነገር ምነግር ይመስላል? የጮኛን ሚስጥር ለምንድን ነው የምነግርህ? ዳግም አታናደኝ። ስለኔ ምን ብላትና አኮረፈች? አኮረፈች አትለኝም። አንተ ሾካካ የሆነ ነገር እንዳልካት እርግጠኛ ነኝ። ዳግም ነግሬሃለሁ፣ በኋላ ይቆጭሃል። አስመሰል። በስተመጨረሻም ብሌን የምትወስነው ውሳኔ ግራ ገብቷታል። ዳግም አፈቅርሻለሁ ወድሻለሁ ይላል እንጂ ለሚወዱት ሰው እንደዚህ አይደለም። ሁልጊዜ እሱ በልጦ መገኘት፣ እሱ ተሽሎ መገኘት ነው ስራው። አንቺ ካስደሰተሽ፣ አንቺ ከቀናሽ፣ አንቺ ከተመቸሽ ሳሚ ጋር መንገዱን ጨርቅ ያርግልሽ እንደማለት የኔ ብቻ ሁኜ እሱ እኮ እንደዚህ ድብቅ ማንነት አለው፣ እሱ እኮ እንደዚህ ነው ማለት ጀምሯል። ብሌን በዚህ ነገር ተወሳስባ ከባድ ውሳኔ ወስና ሳሚን ብትመርጥ ምን አለ? ሁሉም የኋላ ታሪክ አለው። ግን ትልቁ ጉዳይ ይህን ኬዝ ሳሚ ካላወቀ የኋላ ኋላ ሚስጥሩን ሲያውቅ በግልጽ እንዲነግራት ይችላል። እውነት ልሻለሁኝ ከልጅቷ ጋር በፊት ግንኙነት ነበረኝ፣ ግን በጭራሽ የኔ ልጅ አይደለም። እሱን ደግሞ ጠንቅቄ ያውቃለሁ። ይህን ጉዳይ እየሰጠችው ቃል ልትሆን ትችላለች ብሎም ሊገምት ይችላል። ዳግም አሁን በልክና በተንኮል ነው ሳሚን እያጠመደው ያለው። ጆ በኃይሉን እርግጠኛ ነህ እናቴን የገደለችው አባቴን የገደለቻቸው ሰላም ናት የሚለውን ጥያቄ በጥርጣሬ ይዞታል። ከዛሬ 19 ዓመት ወይም 20 ዓመት በፊት የሳሚ እድሜ ስንት ሊሆን ነው የእናት አባቴ ገዳይ የሆነው በማለት እንግዲህ ለምሱ ማስተባበያ ቀጥታ እግራቸውን የተመቱት ጫውና መድ እየነሰነሰች አሰቃይ ታገደለቻቸው እያለ እንግዲህ የበቀል ልቡ ላይ እሾህ ተክሎበታል በኃይሉ። ሰላም ጥርጣሬና ፍላጎት ወይም ጥርጣሬ የመጠርጠር ፍላጎት ቢኖራትም በምታየው ሁኔታ ግን ጆ በኃይሉ አስቀይሞን ነው። እንኳን ለሱ ለኔ ለቅርቡ ለፍቱ ራሱ አልሆነም፣ እንኳን ዛሬ አባቴ ብሎ ለመጣው ልጅ በማለት ነገሩን ከለላ አድርገዋለች። ጆ ግን በሰላም ላይ ጥላቻና የበቀል ጥማት ነው ያደረበት። እንደ ጠረጠረው እንግዲህ የኋላ ኋላ እውነታው ሲገለጽ ጸጸት ከመግባቱ በፊት ስለ በኃይሉ የሚያውቀውትን ጉዳይ እየጠየቀ በድብቅ ቢያጣራ መልካም ነው። ገነት፣ ፀሐይ፣ ቃል አንድ ቤት ውስጥ በኃይሉ ይረሽናቸዋል ወይስ ይተርፋሉ? ወይስ ማን ነው የሚያድናቸው? አጋጣሚውን አጥቶ ነው እንጂ ሁሉንም ገድሎ መቅበር ይፈልጋል። የጆ ውሳኔስ ምንድን ነው? ሳሚሻ ሻንጣውን ይዞ ከዛ ቤት ሊወጣ ነው። ለጆ የበቀል መንገዱ ሰፊ ሜዳ ሆነለት ማለት ነው። ዳግም በአንድ ስንዝር የሚሰነዘረው የሚወድቀው ዳግም እነሱን ይጠብቃቸዋል ማለት ዘበት ነው። ከተንኮልና ከልክ ውጭ ሌላ አቅም የለውም። ብሌን ምን አይነት ውሳኔ ትወስናለች? በጣም አጓጊና ልብ አንጠልጣይ ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ተወዳጁ አደራ እጅግ በሚገርም ሁኔታና በሚደንቅ ሁኔታ ቀጥሏል ማለት ነው። ቃል እንግዲህ ለሳሚ ከብሌን ጋር ርቀቱ እንዲጠብቅ የሚያደርግ ፎቶ ለዳግም ካሰጠችው በኋላ ይህንን ፎቶ አይታ ብሌን እንግዲህ ምክንያቷን ሳትናገር ዝምታን መርጣለች። ዳግምም ወደሽኝ ወደ እኔ ነኝ እንጂ በሴራና በተንኮል አላመጣሽም ብሎ እርግፍ አድርጎ እንደመታው፣ እሱ ግን የሰው የኋላ ታሪክ እየመዘመዘ የበለጠ እንድጠላው ሊያረጋት ይችላል የሚል ግምትም አለን። የሚያሳዝነውና ልብ የሚሰብረው ጉዳይ የጆን ሁኔታ ነው። ጆን አሁን የጭካኔው ጥግ ከልክ አልፏል። ርህራሄና ምረት ሊኖር አይገባም። ጨካኝ አረመኔና ሰላም መጀመሪያ እሷን ግደልልኝ፣ ብሌንን ቀድመ ከገደልካት ይጠረጥሩሃል፣ ሳሚም አይለቅህም ሲልም በኃይሉ አስጠንቅቆታል። በኃይሉም ሰላም ሞተች ማለት እንግዲህ ንብረቱ ወራሽ እሱ ነው የሚለው ጥያቄ ስለሚፈልግ ነው። ከዚህ በፊት ግን በኃይሉ ሰላምን ያደረጋትን ነገር በሆነ አጋጣሚ ቢያውቅ ምን አለ። አሁን በጣም ጥርጣሬው ገብቶታል። አሁን ምንድነው ልክና ትዕቢት የያዘው ምንድነው? በቃ ቀጥታ አይደለም የገደለቻቸው፣ ጫውና አመድ እየነሰነሰች አሰቃይታ እያለ እንግዲህ በቃ የሆነ ጨካኝ አረመኔ ምረት የለሽ ተጠራጣሪ እንዳይሆን ነው እያደረገ ያለው። ለራሱ ጉዳይ አስፈጻሚ፣ ለራሱ ቆሻሻውና ማጽጃ መሳሪያ ነው እያደረገ ያለውና በጣም ያሳዝናል። ሳሚ ደግሞ ከዚህ ከሰላም ቤት ከወጣ የመጀመሪያው ክትትል
የበኃይሉንና የጆን ግንኙነት ነው የሚከታተለው በእርግጠኝነት ማለት ነው። ምክንያቱም ሰላም ራሱ ቅር ያሰኘችው በቃ እሱ ስጋዬ ነው የሚለው ነገር ነው። የብሌንና የዳግም ጉዳይ ግን እውነታው ይወጣል። ምክንያቱም ዳግም በቃ ሁኔታውን አይተሽ እኔ ካልሆንኩሽ መብትሽ ነው መወሰን ብሎ ሳይተዋት በተንኮልና በሴራ ነው ከሳሚ ጋር እንድትጋጭ ያደረጋት። ስለዚህ የሆነ ታይም ላይ ዳግም አንተም እኮ ስህተት አለብህ፣ ሁሉም ሰው ፍጹም አይደለም በማለት እንግዲህ ከሳሚ ጋር ብትመለስ ብሌን መልካም ነው። በጣም የሚያሳዝነው ጉዳይ ግን ጆ ከባድ ስህተት ሊሰራ ነው። ጭራሽ በልክና በትዕቢት በኃይሉ ሞልቶታል። እልክ፣ ትዕቢት፣ በቀል፣ የበቀል ጥም እንዲያድርበት ነው ያደረገው እና ጆ በትክክልም አደርገዋለሁ ምሕረት የለሽ ጨካኝ ነው መሆኑ ሲል እንግዲህ ለበኃይሉ ቃል ገብቶለታል። ሰላምም ይህ ጨካኝ ሰው እያስቀይሞት ነው ወይኔ ልጄ እያለች እሱ ለማጽናናት ስትሞክርም አጠገቧ እንዳትደርስ ወይም እጁን እንዳትነካ እንዳታጽናናው ነው የፈለገው። ይህ ማለት በጣም እየጠላትና እሷን ለመግደል እየጓጓ ነው። ግን ሰላም መልካም ሰው ናት። ሳሚም ከዛሬ 20 ዓመት በፊት ምን አይነት እድሜ ላይ ቢሆን ነው ብሎ እንደተጠራጠረው የሆነ ፍንጭ ሊያገኝ ይችላል። በዛ ላይ አቶ በኃይሉ ወይዘሮ ገነትን፣ ቃልን፣ ፀሐይን አንድ ክፍል አግኝቷቸዋል። የሆነ ጉዳት አድርሶባቸው ከመጣ በሆነ አጋጣሚ ሰላም ጋር መድረሱ አይቀርም ወሬው። ስለዚህ በኃይሉ ሁሉም ሰው ጥላቱ ነው። ስለዚህ እሱ የመሳሪያው እያደረገኝ ነው፣ የእሱን ጉዳይ አስፈጻሚ እያደረገኝ ነው እንጂ ይቺ ሴትዮ በትክክል የእናት አባቴ ገዳይ አይደለም። እሱ እኮ እኔ ነኝ የገደልኳቸው ላይለኝ ይችላል፣ እከሌ ነው ላይለኝ ይችላል። ከዚች ሴትዮ ጋር የሆነ ተንኮልና ቅሬታ ስላለው እሱን ጉዳይ እንድፈጽምለት ነው። ለዛ ነው በማለት ቆም ብሎ እንዲያስብ ያደርገዋል። ወይስ በቃ በኃይሉ እንደመረዘው ጭክንና ቆፍጠን ብሎ ድፍር ብሎ ሰላምን ይገላታል? እጅና እግርሽን ቆራርጬ ሞት እየናፈቀሽ ስጋሽን አይንሽ እያየ ቆራርጬ ነው መዘለዝልልሽ እስኪ እያለ ነው። ይህ ማለት ምንም ምሬት የለሽ ነው፣ ትዕግስት የለሽ ነው። በጣም ያሳዝናል። በጣም ኤኒዌይ እንግዲህ ሳሚ ሻንጣውን ይዞ ከዛ ቤት ሊወጣ ነው። ብሌንስ ምን አይነት ውሳኔ ተወስናለች? ዳግምስ እንደዚህ ስላረገ ብቻ ወደ እሱ ትመጣለች ወይ የሚለው ጥያቄ በፍጹም ወደ ዳግም መመለስ የለባትም። ብሌን የሳሚ ነው መሆን ያለባት። በቃ አለቀ። ዳግምም አሁን ወዷት አይደለም፣ እሷን ለማግኘት ትህትና ተላብሶ መልካምነት እየሰራ ቀና ልቡ ኑሮት አይደለም ወደ እሷ እንድትመጣ ወደ እሱ እንድትመጣ እየፈለገ ያለው በተንኮልና በሴራ ነው። የሳሚን የሆነ ታሪክ እያነሳ በቃ የወደድሽው ምረጭ፣ ምርጫውን ላንቺ ትቻለሁ፣ ብቻ መንገዱን ጨርቅ ያደርግልሽ፣ ይቅናሽ፣ ከኔ የጎደለ ነገር ከሳሚ ካገኘሽ ብሎ እንደመታው እሱ ግን በቃ የሆነ የሰው ደካማ ጎን እያፈለፈለ ይህን ቆም ብላ ብታስብ ብሌን ነገም መቅናትህና ተንኮል ማሰብህ አይቀርም። በቃ ቅርብኝ ብላ ዳግምን እርግፍ አድርጋ ብታው መልካም ነው። ደስ የሚለው ዜና ግን ፀሐይን ደርሰው ታድገዋታል፣ ህይወቷን አትርፈውላታል። በኃይሉ ግን በጭካኔና ባረመኔነቱ ይችን ፀሐይ ሊያሰናብታት ቀናትና ሰዓታት እየቀራት ቃልና ገነት አትርፈዋታል። ግን የሚያሳዝነው ነገር አንድ ክፍል እንዳሉ ሁሉንም አግኝቷቸዋል። በያዘው ሽጉጥ ይረሽናቸዋል ወይስ አንዳቸውን መጥተው ያቆስሏቸዋል? አንዳቸውን መጥተው ቢያቆስላቸው በጣም መልካም ነው። ምክንያቱም እነሱ ላይ በደረሰ አደጋ የበኃይሉ ጨካኝነት ተገልጾ ጆ ቆም ብሎ እንዲያስብ ያደርገዋል።